እሺ አባቷን ልታገኝ ነው። ሰማኸኝ? ምንድን ነው የምታገኘው? አባቷን ልታገኝ ነው። እኔ እያለሁ እንደዚህ አይነት ወሬ አታወሪ። እኔ ፊት ለፊት ስለማንም ሰው ስታወሪ አልፈልግም። እሺ ገባሽ? አንተ ማለት ነው እኔ ማሳበድ አላማ እኔ ማሳበድ አይደል? እሱን አረ የምትፈልገው ምንድን ነው ማሳበድሽ እኮ። ስለዚህ አጠገቤ እንዳደርስ ደጋግሜ ነግሬሃለሁ። እንዳይታወቅብሽ የሆነ በቃ ነገረ ስራሽ እየታወቀ እንደሆነ ስለገባሽ ነው። ገና ይፈራርሳል ስራሽ። እዩ ምንም የሚፈርስ ስራ የለኝም። ምንም ያደረኩት ነገር የለም። ነገሩ ዲኤንኤ እናድርግ ተባልኩኝ፣ ሄጅ አደረግኩኝ። አለቅ። ስለዚህ የዲኤንኤ ውጤት እስኪመጣ ጠብቅ። ዲኤንኤ ማድረግ የመጨረሻ አማራጭሽ ነው ከኔ ጋር ማለት ነው። ቢገባሽ ምንም አማራጭ አትስጠኝ። ከሌላ ሰው ምክንያት የለህም። ከሌላ ሰው ጋር ዲኤንኤ ያደረግሽው እዛ ዲኤንኤ ላይ እንድገኝ ነገር ሌላ ሰው አይደለም። ስለማይመለከት ሌላ ሰው ነው። በቃ ለእኔ ህይወት ሌላ ሰው ነው። እሱ የልጅ አባት ነው። ሌላ ሰው አይደለም። ስራችን ያዥ። ሌላ ሰው አንቺ እኔን ለማናደድ እየሞከርሽ ነው። እንደዩ ለምን ለማናደድ ንገረኝ በማርያም። በቃ እኔ በፍቅር እየለመንኩሽ ነው። እኔ በቃ እኔ አላደርግም። ቢኒ አላደርግም። አድርጌያለሁ አንዴ። አላደርግም። ቢኒ በደንብ አድርጋ ያዛት ማለት ነው። እዩ ከዶክተሩ ጋር ተቀያይራ ከዶክተሩ ጋር ገንዘብ ሰታ ዲኤንኤኑን ቀይረዋለች። ገባ? ዲኤንኤኑን ስለቀየረችው አንተ ማድረግ ያለብህ ሂድና ክሰሳት። ሂድና ክሰሳት። ለምን ሂደህ የምትከሳት? አንደኛ ልጁ የኔ ነው እያልክ አንተ ንቃ ከብሩኬ ጋር ስለተለጠፈች፣ በሁለተኛ ደረጃ ደግሞ ልጁ የኔ ነው እኔ አፈቅርሻለሁ እኔ እወድሻለሁ እያልካት ያንተን ወንድነት ንቃ ከብሩኬ ስለተለጠፈች፣ በሶስተኛ ደረጃ ደግሞ ከትዳር ላይ ትዳር ስለገባች፣ በአራተኛ ደረጃ ደግሞ አንድ ጊዜ የልጁ አባት ነው ትላለች ብሩኬን፣ አንድ ጊዜ የልጅ አባት ነው ትላለች፣ አንድ ጊዜ ደግሞ ዲኤንኤ ላስመርምር ትላለች። በአራት ወንጀል ክሰሷት። በአምስተኛ ደረጃ ደግሞ ለሰው ክብር ስለሌላት ብሩኬ ልታስደበድበው ልታስቀጠቅጠው ጎረምሳ ይዛ እንደነበር መረጃ ደርሶናል። ስለዚህ እንደ ሐሳብና እንደ ሂሳብ ለምን ዝም እንደምትሉ አላቅም። ለምን አትከሳትም? አንተ የልጁ አባት ተቀምጠ ሌላ ሰው አምታ አንተ እሱ የልጅ አባት ነው የሆነ ሰንበዲ አምታ ለልጅ አባት እየለጠፈችባት አንተ ለምንድን ነው ዝም የምትላት? አንተ ትክክለኛ ወንድ ከሆንክ አድርሱለት ለቢኒ። ወንድ ከሆንክ ካንጠለጠልክ ክሰሳት በቃ። ምክንያቱም እች ልጅ እያረገች ያለችው ነገር በጣም ወንጀል ስለሆነ መከሰስ አለባት። አስባችሁታል? በመጀመሪያ ደረጃ ለሰው ልጅ ክብር እንደሌላት በምን እንደታዘብኳት ታውቃላችሁ? ልጁን ልታንቀው ማለት ነው። ለምን ልጅቱ የኔ ልጅ ነው ብለሃልክ በሚለው ማለት ነው። ኦፍኮርስ ልጁ ከሆነች መብቱ ነው። ልጁ እኔ አባቷ ነኝ እያለች ነው አይደለ? አስባችሁታል? ሌባ ላመሉ ዳቦ ይልሳል ይላል ያገሬ ሰው። እሷ ዲኤንኤኑን እንደቀየረችው እንዳመቻቸች ስላወቀች ነው። በፊት አልሄድም ብላለች። ብሩኬ ብቻውን ካልሆነ አልሄድም አለች። ከዛ በኋላ ከዶክተሩ ጋር ተነጋግረ አመቻችታ ነው ከዛ እሺ ብላ የመጣችው ውዶቼ። ለምን እሷ እኮ በትክክል እዩ ብትበደል እዩ ብትዞለም እዩ እንትን ብትልኮ እንትና አትልም ውዶቼ። እሷ ግን ምን አረገች መሰላችሁ? አልሄድም ምን አልልም እያለሽ እያንገራገረሽ ቆየችና መጨረሻ ላይ ምን አረገች? ያረገችው ነገር ምንድነው? ካመቻችሽ ለዶክተሩ ገንዘብ ከሰጠች በኋላ አመቻችታ አስተካክላ እንዳመቻቸች ስላወቀች ሂደን እንመርመር ችግር የለውም አለች ማለት ነው። አስባችሁታል? እና ሃይሚዬ በዚሁ አጋጣሚ አንድ ነገር ልንገራችሁ፣ ካልደፈረሰ አይጠራም። ገባችሁ? እች ልጅ እንደዚህ አጡዟታል፣ ትታሰራለች። እዩ በወንጀል ካልታሰረሽ እመኑ ጉዶቼ፣ በወንጀል ተከሳ ካልታሰረሽ አንደኛ ከትዳር ላይ ትዳር በሚለው፣ ሁለተኛ የልጅ አባት እያላት የልጁ አባት አንተ አይደለህም እያለች ከብሩኬ ላይ ዕዳ እየጨመረችበት ነው። በአምስተኛ ደረጃ ደግሞ ብሩኬ እሷን አክብሮ ህዝብን አክብሮ ኦዲየንስን አክብሮ ቡታጅራ ሂዶ ለምኗት እምቢ ብላ መጨረሻ ላይ ከዶክተሯ ጋር ስላመቻቸች ብቻ ነው እሺ ብላ አሁን አካኪ ዘራፍ የወንድ ልጅ እያለሽ እየመጣች አለችው። ስለዚህ እዩ በደንብ አድርጎ በወንጀል ተከሳ ፊሲቲንግ ዳያ መግባት አለባት። ምክንያቱም የሃይሚን ህይወት በጥብጣ እኛ ዝም
አንላትም። እኔማ ውዶቼ እንዴት እንደምናደድ እንዴት እንደምቃጠል እንዴት እርድብን እንዳልኩ ውዶቼ። ለምን ሃይሚ ዛሬ የሃይሚ ስላለቀሰች እኔ በጣም ነው የተሰማኝ። በጣም ተሰምቶኝ በቃ ደብሮኝ ነው አልኩት። ገባችሁ? እና ምን ልላችሁ ፈልጌ መሰላችሁ? እዩ በህግ መጠየቅ አለባት። አንደኛ የሰውን ዲኤንኤ በመቀየር ዶክተሩ አንተ ዶክተር የተባልከው ሰውዬ ወደ ፈቅደ ፈልገ ገብተ እንዴት ነው ከዛ ገብተ የሰው ህይወት የምታበላሸው? እንዴት ማለት እንዴት ሃይምሮ ፈቀደልህ? እንዴት ከእዩ ጋር ተስማምተ እንዴት ዲኤንኤኑ ልትቀይር ቻልክ? እኔ አንተ ስለቀየርከው በአንተ ተማምና ነው እንደዚህ ፍጥ እያለቻለሁ። ዘገነነኝ። እሷ የከፈለችን ገንዘብ እጥፍ እንስጥህና ሀቁን አውጣ። እሷ የከፈለችን እጥፍ እኛ እንክፈልህ። እኛ የሃይሚና የብሩኬ ኦዲየንሶች እንክፈልህና አንተ ሀቁን አውጣ። ብሩኬም ይገላገል፣ ሃይሚም ትገላገል፣ እነሱም ወደ አዲስ አበባ ይመለሱ። አሁን እኮ እነሱ ብቻ አይደለም እየተረበሹ ያለ፣ ሙሉ ኦዲየንስ እኮ እየተረበሸ ነው ያለው። እኛም በሰው ሀገር እየተበሳጨን እየተናደድን ነው። ስለዚህ እዩ የከፈለችን 3 እጥፍ እኔ ልክፈልህና ትክክለኛውን ነገር ለህዝብ አሳውቅ፣ ህዝብ ይወቅ፣ እኛም ሰላማችንን እናገኝበት። ብሩኬም ሃይሚም ሰላማቸውን አግኝተው ወደ አዲስ አበባ ይመለሱ። ምን ይመስልሃል? ምክንያቱም አንዳንዴ ከምር እኔ ሃይሚን በጣም ነው ያሳዘነችኝ። ለምን የሆነ በቃ በሷ ጫማ ሆናችሁ ብታስቡት በጣም ከባድ ነው። ሃይሚ ላይ እየተደረገባት ያለው ነገር፣ ሃይሚ ላይ ያለችበት ሁኔታ፣ ሃይሚ በጣም ነው ያሳዘነችኝ። ገባችሁ? ለምን በዚህ ሁኔታ በዚህ ነገር ለምን ሊያሸማቋት እንደፈለገች እዩ በዚህ ደረጃ ተንኮል ይዛባት ለምን እንደመጣሽ አይዶን ነው አላቅም። እኔ ግን በጣም ነው ያሳዘነችኝ። በጣም ማለት ነው። ለምን ሃይሚ ማለት ነው አንደኛ ያኔ ሃይሚ ቀምታት አይደለችም። ሃይ ማለት አላቅም። እዩ በመሃል ገብታ በዚህ ደረጃ ለምን ህይወቷን ማመሰቃቀል እንደፈለገች አላቅም። ገባችሁ? ስለዚህ እዩ የከፈለችን 3 እጅ እንክፈልህና ዶክተርዬ እውነቱን አውጣ። የቀየርከው ዲኤንኤ እውነቱን አውጣና ኦዲየንስም ይረፍ፣ እኛም እንረፍ። ኦዲየንስም ይረፍ፣ እኛም እንረፍ። ከምሬ ነው የምነግርህ። ምክንያቱም የተደረገው ነገር በጣም ስለሚያናድድ፣ የተሰራው ሴራ የተሰራው ስራ ስለሚዘገንን፣ ገባችሁ? ስለሚዘገንን እና ይህን ቪዲዮ ሼር ላይክ አድርጋችሁ ለዶክተሩ እንድታደርሱልኝ እፈልጋለሁ። እሷ የከፈለችን 3 እጥፍ እኔ እከፍልሃለሁ። እውነቱን ተናገር። እሷ የከፈለችን 3 እጥፍ እኔ እከፍልሃለሁ። በስ አለቀ ደቀቀ። እሷ የከፈለችን 3 እጥፍ እከፍልሃለሁ። ከዛ በኋላ አንተ ምንድነው ማድረግ ያለብህ? እውነቱን ተናገር። እኛም ሰላማችን እናገኝበት እና ሃይሚም ሰላማቸውን አግኝተው ላይፋቸውን ይኖሩበት። እሷ የከፈለችን 3 እጥፍ እንክፈልህና ከዛ አንተ ስራህን ስራ። ሲጀምር እኛ ሶሻል ሚዲያ ላይ ከሌ ዶክተር እንደዚህ ያደረገ ለስራው ታማኝ አይደለም ብለን አንናገርህም። ስለዚህ አንተ ከቻልክ አድርሱለት ለዶክተሩ። ሼር አድርጋችሁ ይህን ቪዲዮ ሼር አድርጋችሁ አድርሱልኝ። 3 እጥፉን እኛ እንክፈልህና የሃይሚንና የብሩኬን ህይወት መልስልን። ለምን ሃይሚ እየተረበሸሽ ስለሆነ እየተናደደሽ ስለሆነ እየተበሳጨሽ ስለሆነ እኛ እንክፈልህ። ምክንያቱም እኛ ሃይሚን ስለምንወዳት ምንም ነገር እንዲደርስባት አንፈልግም። እንድትበሳጫት አንፈልግም። እንድትናደድ አንፈልግም። የሆነ ነገር እንዲደርስባት አንፈልግም። ስለዚህ እንደ ሐሳብና እንደ ሂሳብ አስባችሁታል? እንደ ሐሳብና እንደ ሂሳብ ሼር አድርጉና አድርሱልኝ ለዶክተሩ። 3 እጥፍ እኛ እንከፍለዋለን። ገባችሁ? 3 እጥፍ እንክፈለውና ከህይወታቸው ምን ጥቅ ብላ እንደ 7ኛ ሰይጣን ትወጣልን።
ሰው እንዴት ነው በገዛ ላይፉ በገዛ ትዳሩ በገዛ ህይወቱ ኖ ይሄ ላይፍ ላንቺ አይገባሽም ይሄ ላይፍ ለኔ ነው የሚገባይ ብሎ የሚከራከረው? እንደዚህች እኮ ፈጣጣ አላየውም። የተረገመች ሰይጣን ማለት ነው። የተረገመች ሰይጣን። እኔ እንዲያው ሰው አይቻለው እንደዚች ከባድ ሰው እንደዚች በቃ የጨለለች እንደዚች ያበደች በቃ የሃይሚ ህይወት ለኔ ይገባኛል ሃይሚ አይገባትም ብላ የምትከራከር ደነዝ እኮ ናት ውዶቼ፣ ደነዝ። እና እንደ ሐሳብና እንደ ሂሳብ 3 እጥፍኛ እንክፈለ የቀየርከው ዲኤንኤ ትክክሉን ሐቁን አውጣልን ዶክተርዬ፣ አውጣልን። እኛም እንረፍበት፣ እነ ብሩኬና እና ሃይሚም ይረፉበት፣ ኦዲየንስም ይረፍበት። 3 እጥፍ ነው ይከፍልሃለሁ። 3 እጥፍ አካውንትን አስቀምጥልኝ እኔ ያስገባልሃለሁ። ከዛ ግን ትክክለኛውን ነገር ታወጣለህ። ከዛ ሃይሚና ብሩኬ መረበሻቸውን አቁመው አለቀ ደቀቀ ወደ ሀገራቸው ተመልሰው ስራቸውን ይሰራሉ። አንተስ በሰው ህይወት ገብተህ በሰው ህይወት የምትጫወትበት እንደው ፈጣሪን አትፈራ? ለስራ ታማኝ አትሆንም? አሁን እንደናንተ አይነት ዶክተር ነው ዶክተር ብለን የምንጠራው አስባችሁታል? በገንዘብ ተታሎ ዲኤንኤ ቀይሮ የሰው ህይወት የሚበጠብጥ በገንዘብ ተታሎ ዲኤንኤ የሚቀይር 3 እጥፍ ነው ይከፍልሃለሁ። ስለዚህ የሃይሚ ሰላም የብሩኬ ሰላም እንደሚመለስ ስለምንፈልግ ስለዚህ 3 እጥፍኛ እንክፈል። እዩ ከሰጠች በላይ እንክፈልህና የሃይሚና የብሩኬን ሰላም እንፈልጋለን። ይሄ ዝባዝንኬ ምናምን አንፈልግም። እኛ ኦዲየንሶቿ የሃይሚ ኦዲየንስ ስለምንወዳት ዋጋ እንከፍልላታለን። ማንንም አንሰማም። ሼር አድርጉት ውዶቼ። 3 እጥፍኛ እንክፈለውና ዶክተሩ ትክክለኛውን ነገር ያስተካክልልን። ከዛ አለቀ ደቀቀ። እዩ ውሸታ መሆኗ አደባባይ ላይ ተመስክሮባት መጥፋት አለባት ውዶቼ። ምን መስከር አለበት? መጥፋት አለባት። እቺ አረመኔ በሰው ህይወት ይመለከተኛል ብላ እኔ ሃይሚ ያለቀሰቻትን እንባ ቆጥረን ነው የምናስከፍልሽ። ቆጥረን